ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ህሊና ካላችሁ ማለት ነው። ትዳርን በቁጥጥር አትጠብቁት። አንዳንድ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶችም ወንዶችም ቀናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ ማለት ሴቶችን ወንዶች ሴቶችም ቢሆን ማናት የደወለች እንዴት በ4 ሰዓት ደወለች? ለምን እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ እንዴት በ5 ሰዓት ደወለች? ለምንድን ነው ከሷ ጋር ሻይ የምትጠጣ የሚሉ ሰዎች አሉ በእውነቱ ማለት። እግዚአብሔር ካለ ጦርነት የላያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራው በእውነቱ ማለት። የሁላችሁም የፈረሰባችሁን ይስራላችሁ እግዚአብሔር። ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር የሚሆን ስደት ሲመጣ ምን አደርጋለሁ አንተም ቀረ ሌላ ገባው አይባልም። ኖሩ መጠበቅ መሰደድ መነኩሴ እኮ ለቆቡ እንደሚሰደድላት እናንተም ትሰደዳላችሁ ማለት። ለትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ እንደ ምንኩስና እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ አደራችሁ። ሀብት ባይኖራችሁ ንብረት ባይኖራችሁ ትልቅ እስከሆን እንዲህ እስከሆን እያላችሁ አጠብቁ። ትንሽ ነገር ካላችሁ መጋባትን እንዳትተው። ሚስት ዘውድህና ባልሽ ክብርሽ ነው። ይሄን ነው መጣም እንደው ለማግባትም ብዙ አትመጻደቁ ልበላችሁ ብዬ ገብቷችኋል። አትመጻደቁ። እንደዚህ ያለው እንደው ለእናንተ መልአክ የምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ገነት ውስጥ የምትኖሩ መሰላችሁ። እንደው እኮ ግርም ነው የሚያደርገው። እንደዚህ ያለ ሰው የት ነው የሚገኘው? ገነት ውስጥ ነው። ወንዶችን ብትሆኑ ማለት ነው። እንደዚህ ያሟላች ትዕቢት ክፉ ነው። እንደዚህ ያለ ይሄ የለውም እንደዚህ የላትም እያሉ መመጻደቅ ልክ ዞ እግዚአብሔርን አመስግኖ መግባትም በጣም ትዕቢት ክፉ ነው። እግዚአብሔር ከትዕቢት ያድነን። ስታገቡ ወይም ቤተሰብ ስትመሰርቱ ይላል ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትዩ፣ እነዚህ ሁሉ ነገሮች ዋና አይደሉምና ከትዳር አጋራችሁ ይልቅስ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትን፣ ደግነትን ነው እንጂ ለቆቡ እንደሚሰደድላት እናንተም ትሰደዳላችሁ ማለት። ለትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ እንደ ምንኩስና እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ አሁን እንዲያው ከእናንተ መካከል ለትዳሩ ይሰደዳል። እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው። እንዲያው አሁን ሰው ነኝ ብሎ እኮ እንዲያው በእውነቱ ትዳር እንዲቀላል መሰላችሁ? ትዳር እኮ የህብረት ስራ ማህበር እኮ አይደለም፣ የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ እኔም ቤል ስራ ስላሰብከው እቁብ ልወጣ ነው የሚባል ይሄ ነው። እንዲያው ትዳርን ያህል ነገር በስድብ መፋታት፣ በሆድ መፋታት፣ በነገር ስራ መፋታት ነውር ነው። እናቶቻችን ለትዳራቸው ይሰደዱ ነበር። ያገባችሁም ትዳራችሁ እንድታከብሩ እግዚአብሔር ይርዳችሁ። ሴቶች ስትጸንሱ በደንብ መጸለይ ያለባችሁ። በስርዓት ሕግ ሳታፈርሱ ልጅ ከጸንሳችሁ የጸነሳችሁት ልጅ ከመከራ ይጠብቃቸዋል። ወልድ ጠቢብ ያስተፌስህ አባሁ ወወልድሰ አብድ ያጼል አባሁ ወእሞ ይላል ሰሎሞን መጽሐፈ ምሳሌ ላይ ሲናገር። ጥበበኛ ልጅ ጥበብ ስጋዊ ጥበብ መንፈሳዊ ያጸና ልጅ በሰው ዘንድ ማሳደግ እንደገሌ ነው እንጂ ብሎ ያስመሰግናል። በእግዚአብሔር ዘንድ ደግሞ ልጆቻችሁን ሰርታችሁ ቀጣችሁ አሳድጋችኋል ተብሎ ደግሞ በዚያ ያስመሰግናል። ክፉ ልጅ ግን በሰው ዘንድም ያስረግማል፣ በእግዚአብሔር ዘንድም ያስረግማል። እና ልጅ ያጸድቃል ነው። ልጅ ዝም ብሎ በአጋጣሚ የትዳር የግድ ነገር ስለሆነ የምትወልዱ እንዳይመስላችሁ። ልጅን አክብራችሁ ያዙ። እውነት ያጸድቃል። እመቤታችን አዳም ወለደ፣ እመቤታችን ክርስቶስን ወለደችና አጸደቀች። እናንተ ኦርቶዶክሳውያን ይሄ የማስረሻን ወሬ እርሱት። የሰይጣንን ሾክሾክታ እንዳትሰሙት። ይሄ ሌላ ነው፣ የኛ አይደለም። ሚስት ዘውድህና ባልሽ ክብርሽ ነው። ይሄን ነው መጣም። ይሄ ነው ወንጌል። እንዳትጠሉ ወጣቶች። ሁለተኛ ቢያገባ እንኳን እንዲፈታ ሆኖ እንዲያገባ ነው የሚፈልጉት። ይሄን ፈላስፎቹ ኮሃቢቴሽን ይሉታል። ተካቶ መኖር ብለው ተርጉመውታል። ሰው ሰብስባ ሽማግሌ ልካ ካህን አቁሞ መጋባት አይፈልግም። እናስ ፌስታሏን ይዛ ጥልቅ ትላለች። ሰው አያውቅ ምን አያውቅ። ያው ቀለል አድርጌ ነው ፌስታል ልጅ ነው የምገባው ትላለች። ውሸቷን እኮ ነው። ለምን እንደሆነ ታውቃላችሁ? ትንሽ ካላማራት ሰውየው ፌስታሏን ይዛ አይደል የወጣቸው
ፌስታሉን ይዘው ልቅ በሶስት ቀኑ ለምን አይሆንም? ሰው አላላት ምን አላላት? ምን አጨናነቃል? ካሜራ ከተገጠመ ሽማግሌ ከተላከ ካህን ከቆመ ቁርባን ከተሰራ ትንሽ እንኳን አይከብድም። የሚቆሰቁስ ነገር የለውም። ይሄን ሁሉ ሰው እንዴት ረግጣ ትሄዳለች? ለዚህ እኮ ነው ተካቶ መኖር ሹልክ ውልቅ በቃ ናቸው። እንደዚህ እንዳታረጉት። አንድ ሰው ነበረችና መልከኛ ናት፣ ደግሞ ሀብታም ናት። እና መልከኛ ሰው መጥቶ ለማግባት ሲጠይቃት ሀብት የለህም ትለዋለች። ሀብት ያለው ሰው መጥቶ ሲጠይቃት መልክ የለህም ትለዋለች። መልክም ሀብትም የያዘ ሰው ሲመጣ ደግሞ ዘመዶችህ ዘርህ ጥሩ አይደለም ትለዋለች። ሶስቱንም ያሟላ ሲመጣ ደግሞ ከቤተ መንግስት አልተወለድክም ትለዋለች። እንዲህ ያለች ስትበጠብጥ ኖረች። መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? የስንት መኳንንት ልጆች ሲለምኗት እምቢ ብላ ማን ቢያገባት ጥሩ ነው? የሆነ ወራዳ ጠንቋይ ምን አድርጎ ነው ያገባት? ልነግራችሁ እኮ ነው። ክብር አይደል የምትፈልግ? ምንድን ነው ያደረገ? ሰው ሁሉ እንዲሰግድልሽ አደርጋለሁ አላት። እሺ አጋንንቱን ምን አደረጋቸው? እኔ ሰውን ለጥንቆላ ተሰበስበው እናንተ ደግሞ በአየሩ ላይ በመታት አርጤምስ ነው የምትባል ስሟ፣ ለአርጤምስ ያልሰገደ ይጠፋል የሚል ድምፅ አሰሙና እግዚአብሔር አዘዘን ብሎ ሰው እንዲሰግዳል ሰውን ሰበሰበና በዚህ በሰማይ ሆነው ለአርጤምስ ያልሰገደ ወዮለት የሚል ድምፅ ተሰማ። ሰው ደግሞ ይህች ማምላክ ብትሆን ነው ብሎ ሰገደለት። ሰው ጅል አይደል? ከዚህ በኋላ ስግደቷን ቀምሳ የአንድ ጠንቋይ ሚስቱን አቀረች። ደግሞ እሷ የወለደችው ዜውስ የሚባል የእሷ ልጅ ደግሞ ጣዖት ነው። መከራችን እነ ቅዱስ ጳውሎስን ሲያሰቃይ የነበረ ሲያስገድል የነበረ ይሄ ልጅ ነው። ይኸው መመካት ሰማችሁ? እንደው አብዛኞቻችሁ እዚህ ያገባችሁ ትሆናላችሁ፣ ያለገባም ይኖራል። እንደው ለማግባትም ብዙ አትመጻደቁ ልበላችሁ ብዬ ነው። ገብቷችኋል? አትመጻደቁ። እንደዚህ ያለው እንደው ለእናንተ መልአክ የምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ይሄን ያሟላ ይሄን ያሟላ ገነት ውስጥ የምትኖሩ መሰላችሁ? እንዲሁ እኮ ግርም ነው የሚያደርገው። እንደዚህ ያለ ሰው የት ነው የሚገኘው? ገነት ውስጥ ነው። ወንዶችን ብትሆኑ ማለት ነው። እንደዚህ ያሟላች እንደዚህ ያሟላች እንደዚህ ያሟላች። ትዕቢት ክፉ ነው። እንደዚህ ያለ ይሄ የለውም እንደዚህ የለውም እንደዚህ የላትም እያሉ መመጻደቅ። ልክ ዞ እግዚአብሔርን አመስግኖ መግባት ነው። በጣም ትዕቢት ክፉ ነው። እግዚአብሔር ከትዕቢት ያድነን። ከትዳር አጋራችሁ ይልቅስ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትን፣ ደግነትን ነው እንጂ ቤተሰብ ስትመሰርት ምን አይተህ መሰረት? አሁንስ ማግባት ስታስብ ምን እያሰብክ ትመሰርታለህ? ቁም ነገሩ እሱ ነው። ለጽድቅ ይሆነኛል ወይ? መንግስተ ሰማያት ታገባኛለች ወይ? እግዚአብሔርን ይፈራል ወይ? ቅዱስ ቁርባን ይወዳል ወይ? የነፍስ ንጽህና ገንዘብ ለማድረግ ይጋደላል ወይ? ወደ ሰማያት ይወስደኛል ወይ? ልባምነትና ደግነት አለ ወይ? እግዚአብሔር አለ ወይ? ትልቁ ጥያቄ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ አስተዋይነትን አገኛለሁ ወይ ነው። ሌላውማ ያልፋል። ገንዘብን ማዕከል አድርገህ ከገባ ይመጣል፣ ይሄዳል፣ ይተረፋል፣ ይከስራል፣ ይሞላል፣ ይጎላል። ቋሚና ዋና ነገር አይደለም። ውበትን፣ ጀንግባትን፣ የቀየውን ታላቅነት፣ የወላጆቿን በር መዝጊያነት አይተህ ከሆነ ውበት ይረግፋል፣ ማደያት ያወጣል፣ ሰውነት ይለወጣል፣ አካል ይገረጅፋል፣ ማንነት ይጠወልጋል። ኋላ ስታጣው ልታኮርፍ ነው። ያኔ ጀርባ ልትሰጣት ነው። ያኔ ምን ልትሆን ነው? አየህ፣ ገንዘብን፣ ውበትን፣ ደምግባትን፣ የሰውነት ተክለ ቁመና ምክንያት አድርገህ ብቻ ከገባ እሱ ሲጠፋ ትጠፋለህ። እሱ ሲጠወልግ ፍቅርህም ይጠወልጋል። እሱ ሲቀየር ያንተ ማንነትም ይቀየራል። ለዚህ እኮ ነው መሰረቱ ላይ ችግር ስላለብን አንዳንዶች የሳሎንና የጓዳ ሚስት አላቸው።
አንዳንዶች የለቅሶ ቤትና የሰርግ ቤት ሚስት አላቸው። አንዳንዶች መኪና እንደሚቀይሩት ይቀይራሉ። አንዳንዶች ሸሚዝ እንደሚለዋውጡት ይለዋውጣሉ። ምንም አይመስላቸውም። ምክንያቱም የሚፈልጉትን ካጡ ደግሞ ወደ ሌላው ይበራሉ። ጎበዝ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ንብን ተመልከታት፣ እርግጥ ነው መልከ ጥፉ ናት፣ ግን ያ ምን የመሰለ ማር ትጋግርልሃለች እንጂ ይላል። ጽድቅን ፈልግ፣ ሌላውን ተው። ለዚህ ነው ጽድቅን የመፈጸሚያ መንገድ ብቻ አድርገው። ወጣቶች ሆይ ስንመሰርት የጽድቅ ጉዳይ መሆኑን ሳንረሳ ነው ወገኖቼ። እስኪ አንዳንድ ሐሳብ ልስጣችሁና ወደ ሌላኛው ነጥብ ልለፍ። እዩ፣ የትዳር አጋራችንን አዎንታዊ በሆነ ሁኔታ ከተመለከትን ያ ማለት ባሌ ወይም ሚስቴ እግዚአብሔር የሰጠኝ ስጦታ የትዳር አጋሬ አድርጌ ከተቀበልኳት ወይም ከተቀበልሽው ምን እንደምታሳየው ወይም ምን እንደምታሳያት ታውቃለህ? ሁል ጊዜ የእግዚአብሔር ስጦታ ናትና ፍቅር ትሰጣታለህ። የእግዚአብሔር አደራ ነውና ትንከባከቢዋለሽ። ምክንያቱም ለባልሽ የሚኖርሽ አመለካከት የእግዚአብሔር ስጦታ ነው። ጽድቅን መፈጸሚያዬ ነው የምትሉት ጋብቻዬ ጽድቅን ልፈጽምበት ነው ካላችሁ ትንከባከቡታላችሁ። ትወዱታላችሁ። እድሜን ማምለጫ ዘመን መሻገሪያ የሆነ ነገር መደጎሚያ ድህነት ማባረሪያ ካረጋችሁት ግን እመኑኝ ቤተሰባችሁን ትዳራችሁን የውድድር ሜዳ ታረጉታላችሁ። የፉክክር አውድ የጦር አውድማ ታረጉታላችሁ። ያ ሕፃን ልጅ እንዳለው እኮ ነው። ትምህርት ቤት ውስጥ መምህርቷ ስለ አንደኛው ዓለም ጦርነት መንስኤው ያመጣውን ውጤት ነገረቻቸው። ደግሞ ጨመረችና ስለ ሁለተኛው ዓለም ጦርነትም ተረከችላቸው። መንስኤውንና ውጤቱን አስረዳቻቸው። ከዚያ ምን አለች መምህርቷ? ምን እንዳሳሰባት እንጃ። ተማሪዎች አቤት ለመሆኑ እስካሁን ከነገርኳችሁ ምሳሌ ተነስታችሁ የሶስተኛው ዓለም ጦርነት የትና እንዴት ሊከሰት ይችላል ብላችሁ ታስባላችሁ? አሁን ይሄ ጥያቄ ለሕፃናት የሚጠየቅ ነው። አጅሬ ፈጣን ተማሪ እጁን አውጥቶ እስካሁን ከነገርሽኝ እንደተረዳው ይሄ ጦርነት የሚጀምረው እኛ ቤት ሳይሆን አይቀርም አለላችኋል። አየህ፣ ጽድቅን መፈጸሚያ ካላረከው ጦር ሜዳ ታደርገዋለህ፣ መኳረፊያ ታደርገዋለህ፣ መፈታተሻ ታደርገዋለህ፣ መለካኪያ ታደርገዋለህ። ይኸውልህ ስትቆጣ አንተ የምትታገሰው ጽድቅን እየፈጸምክ እንደሆነ ሲገባህ፣ ሲጮህብሽ ዝምታን የምትፈጥሪው የክርስቶስን ሕግ ለመፈጸም ነው ያገባሁት ስትሉ ሁለታችሁም ባልም ሚስትም የክርስቶስን ሕግ እንደምትፈጽሙ ስታስቡ ወገኖቼ ትታገሳላችሁ፣ ጭምቶች ትሆናላችሁ። በጸባችሁ መካከል ይቅርታ ይጎርፍላችኋል። አንዳችሁ ለአንዳችሁ መስዋዕት ለመክፈል የተዘጋጃችሁ ትሆናላችሁ። ወገኖቼ ሲታመም ትንከባከባላችሁ። ጽድቅን መፈጸሚያ ከሆነ ወገኖቼ ሲታመም ትንከባከቡታላችሁ። አጣ፣ ገረጣ፣ ነጣ፣ ጎበጠ ብላችሁ ባላችሁን አትንቁትም። አንዳንዶች አሉ ቀን አልፎ ኑሮ ሲሳካላቸው መከራውን በልቶ ያኖራቸውን ባላቸውን ዘግተውበት የሚሄዱ አሉ።
ሚስትየው ድንገት ስትታመምበት አባ ከናንተ ማለት በር ዘግቶባት የሚጠፋ ብዙ ነው። ምን ማለት መሰለ? ጽድቅን መፈጸሚያ የእግዚአብሔር ስጦታ የሰማያዊ ሕይወት አደራ አድርገን ካልተቀበልነው የጦርነት አውድ ነው የምናደርገው። ዝም ብለን እንደነገሩ ነው የምንኖረው። ወገኖቼ ምኞትህን ብቻ የምትፈጽምልህ፣ ጥያቄህን ብቻ የምታከናውንልህ፣ ደግሞስ እንቁላል ፍርፍር ጠዋት ከሰዓት ደግሞ የእንጀራ ፍርፍር እንደ ሰራተኛ አድርገህ ብቻ ከቆጠርካት አንተ ፍቅር መስጠት፣ አንተ መንከባከብ፣ አንተ የእውነት መውደድ ያቅታል። ምክንያቱም ዓላማውን ስተሃላ። ሚስቴ ጥያቄዎችን ብቻ የምትመልስ ናት ብለህ አሉታዊ ሐሳብ በልብ ከተሃላ። ሚስትስ ባሏ ወገኖቼ ትዕዛዝ የሚሰጣት ብቻ ወይም እሷ የልጆቿና የቤቱ አገልጋይ እንደሆነች ብቻ ካሰበች በተቃውሞ፣ በቅራኔ፣ በኩርፊያ ደግሞስ በቅዝቃዜ ትኖራለች። አባቶቻችን እኮ እንደሚሉት ነው ቀዝቃዛ ሚስቱ፣ ቀዝቃዛ ቤቱ፣ ነዝናዛ ሚስቱ ለምን ይሄዳል ከሰው ለቅሶ እያለ ቤቱ እንደሚሉት ነው።